እንዴት ናችሁ? ሰላም ነው? ሁሉም ሰላም። እኔ ኤፍሬም እባላለሁ። እኔ እንግላይ መድን እባላለሁ። መድን በጣም እንወዳለን። ዛሬ የጠራሁት ለ50 ሰው የተዘጋጀ ጥያቄና መልስ ነው። ለሚመልሱ ሰዎች በጣም ደስ ይለኛል። ለማይመልሱ ሰዎች ግንዛቤ ለመስጠት ነው። የእኛ ድነት የአብ የወልድ የመንፈስ ቅዱስ ሶስቱም ሥላሴ አባላት አስተዋጽኦ ያለበት ነው እና በዚህ ዙሪያ በድነታችን ላይ የአብ አስተዋጽኦ ምን እንደሆነ፣ የወልድ አስተዋጽኦ ምን እንደሆነ፣ መንፈስ ቅዱስ ደግሞ ምን አይነት አስተዋጽኦ እንዳደረገልን ከእናንተ ትንሽ ግንዛቤ ለመስማት ነው እና አንዳንድ ሰዎች የአብ ብቻ ነው ይላሉ የራሳቸውን ድነት፣ አንዳንዶች ደግሞ አይ ወልድ ብቻ ነው ይላሉ። አብ ከወልድ ለየት አድርጎ ነው የሚያዩት እና በድነታችን ላይ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ ሥላሴ አባላት በሶስት አካላት የተገለጠ አንድ አምላክ እንቀበላለን። በዚህ ልክ ደግሞ ድነታችን በሶስት አካላት ውስጥ አለ እንጂ የአንድ አካል አስተዋጽኦ ብቻ አይደለም። ስለዚህ በዚህ ዙሪያ የአብ አስተዋጽኦ ለየብቻ፣ የወልድ አስተዋጽኦ ለየብቻ፣ የመንፈስ ቅዱስ አስተዋጽኦ ደግሞ ለየብቻ አስቀምጥልን። አመሰግናለሁ። እኔ በራሴ ያለው ግንዛቤ ወይም ሀሳቡን ማስጨብጠው ነገር ቢኖር መጀመሪያ እግዚአብሔር አምላክ የዘፍጥረት ምዕራፍ 1 ላይ ሰማይና ምድር እንደፈጠረ እግዚአብሔር ቃል ይናገራል። ፍጥረታቶችን ሁሉ እግዚአብሔር 5 ቀን እንደፈጠረ መጽሐፍ ቅዱስ ግልጽ ያስቀምጣል። በስድስተኛው ቀን ግን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ኖ እንውረድ፣ እንደ መልካችን እንደ ምሳሌያችን ሰውን እንፍጠር ብሎ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ኖ በሚል ቃል ኖ ከአንድ በላይ እንደሆነ ቃሉ ያስቀምጥልናል እና ከምድር አፈር ሰውን አብ፣ ወልድ፣ መንፈስ ቅዱስ አበጀውና የራሱ ነፍስ እፍ አለበት ይላል። ከዛ በኋላ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ክፉና ደጉ ለይቶ ለማወቅ ሰው ከኛ እንደ አንዱ ሆነ ይላል። ሁለተኛው ምዕራፍ ላይም እግዚአብሔር ቃል ደግሞ ሰው ብቻው ይሆን ዘንድ መልካም አይደለም፣ የሚመቻትን ረዳት እንፍጠር ካለ በኋላ እግዚአብሔር አዳምን እንዲያስት እባቡን ላከ። ከዛ ቀን ጀምሮ የሰው ውድቀት እየበጣ ሰው እያመፀ እግዚአብሔር እንዳሰበው ሳይሆን ሰው በኃጢአት እየበዛ በኖህ ዘመን በውሃ ጥፋት አለ። እንደገና በሎጥ ዘመን እግዚአብሔር በእሳት ቀጠው። እንደገና በኤልያስ ዘመን እግዚአብሔር በረሃብ ቀጠው። ግን ሰው ስላልተመለሰ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሥላሴ ሱባኤ ላይ ወይም ስሉስ በሚባል በግሪከኛ ቋንቋ ስሉስ በሚባል ሱባኤ ላይ ወልድን ለመላክ እግዚአብሔር ወሰነና አስቀድሞ ነቢያቶችን ላከ። ነቢይ ኢሳይያስ እንደዚህ ያለ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደ በጉ አሁን ወደ ኢየሱስ ክርስቶስ ሞት ሁኔታው እንምጣ። በሰላሾ ፊት በጉ አፉ እንዳልከፈተ ራሱን አሳልፎ ሰጠ ይላል። ጌታ ኢየሱስ ራሱን ዝም ብሎ አሳልፎ ሰጠ ለገዳዮች። ይሄ ኢየሱስ ክርስቶስ እንግዲህ ስለ ሰዎች ኃጢአት በዮሐንስ ወንጌል ምዕራፍ 3 ቁጥር 4 ላይ ሙሴ እባቡ በምድረ በዳ ከፍ አድርጎ እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባል የተባለው ቃል ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ሰው ለማዳን ተሰቀለ። ኢየሱስ ክርስቶስ የራሱ አስተዋጽኦ ፈጸመ። ይሄ ከማድረግ አስቀድሞ ኢየሱስ አንድ የተናገረው ቃላት አለ። እኔ ወደ አባቴ እሄዳለሁ፣ ወደ አባቴ እሄዳለሁ፣ አጽናኝ የሆነው መንፈስ ቅዱስ ወደ እናንተ እልካለሁ ያለው አጽናኝ መንፈስ ቅዱስ። የመንፈስ ቅዱስ አስተዋጽኦ ምንድነው? ጌታችን ኢየሱስ ክርስቶስ ለሐዋርያት የተናገረውን ኃይል እስክትቀበሉ ከኢየሩሳሌም አትውጡ አለ። ይሄ ኃይል በሚቀበሉበት በዓለ 50ኛው ቀን መንፈስ ቅዱስ መጣና እነሱ ተስፋ ቆርጠው ሳሉ አበረታታቸው፣ አጽናናቸው። ከዛ በኋላ ይሄ መንፈስ ቅዱስ ደግሞ በአንድ ገረድ ፊት የካደው ጴጥሮስን ኃይል የመንፈስ ቅዱስ ኃይል ከተቀበለ በኋላ ለብዙዎች እንዲሰብክ አደረገ። ይሄ የመንፈስ ቅዱስ አስተዋጽኦ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለኛ ያደረገው አስተዋጽኦ ይሄን ይመስላል። ስለጠየቃችሁ አመሰግናለሁ። እኔም ወዳችኋለሁ። በጣም ደስ የሚል መልስ ነው። እንግዲህ የኛ ድነት የአብም የወልድም የመንፈስ ቅዱስ አስተዋጽኦ ያለበት ነው እንጂ የአንድ አካል ብቻ አይደለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እናምናለን። በጣም እንወዳለን። በጣም እናመሰግናለን። አንዳንድ ሐሰተኞች በዛ ላይ ተቃውሞ እንዳቀርቡ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ወልድም የራሱ ሕይወት አለው ይላል የእግዚአብሔር ቃል። ከዚህ ጭምር ግንዛቤ መቀበል አለብን።